የሰው ልጅ ውጣ ከሰው ህይወት ሂጂ፣ ከሰው ህይወት ውጪ። ሁለተኛም ልጅ መጥቷል። ህይወት አትበጥብጪ። እንዴ ወንድ የለም እንዴ ሄርሜላ? አንቺን የመሰለሽ ልጅ እንደዚህ ራስሽን ለምዝቅ ታስደርጊያለሽ? እውነቴን ነው የምልሽ፣ ከምንም ነገር ክብር ይበልጣል። እንዴ ምን እየሆንሽ ነው? ከዚህ በላይ ብትሄጂ ፈለገ ብትሄጂ ማለት ነው ከሩታ በልጠሽ አብርሃም ነች ማለት ነው። ዋው 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 ዋው! የሩታ መከታ ትላላችሁ እንግዲህ ዲያኒ፣ የሩታ መከታ በእውነት ትለያለክ። እንጃ ቃል የለኝም። ለጊዜው ነው የሚታወረው እንጂ ማለት ነው እንደ ሩታ የሚሆንለት የለም። እውነት ነው የተናገርከው። እግሩ ሲቀጥን ሲቀጥን ሲሄር ቢውል እንደ ሩታ አይነት ሴት አያገኝም። ይሄ እውነት ነው። ማንም ይመሰክራል። እውነት ልንገራቸው፣ ሩታ ስትር ያለች ሴት ናት። ዛሬ ይህን ለምን ትትል ሰማዋል? ለሁለተኛ ልጅ መጥቷል የአብርሽ ነው ሲባል ልጁ የአብርሽ አይደለም የሩታ ነው አለች። ሩታ ስትር ያለች ሴት ናት። እውነት ለመናገር እንደዚህ ለስራ ነው እንጂ እንደዚህ ከዛም የምትል ሴት አይደለችም ሩታ። አንቺ እያስመሰልሽ ነው፣ ገባሽ? ይሄ ደግሞ እኛ ነን ያወቅንብሽ። ዋው ድራዳዲ ረዳዲ ትለያለህ ዛሬ። ዋው ብያለሁ። ለማንኛውም እንዲህ አብርሃም ሊመጣ ነው ሻወር ልወስድ ነው ትላለች። ደግሞ አታፍርም? አብርሃም ሊመጣ ስለሆነ ሻወር ወስጆ ምናምን ልጠብቀው ነው። አታፍርም እንዴ? ትንሽ የሁለት ልጅ አባት የሰው ባል ቀምተሽ የእውነት ኧረ ሄርሜላ እንዲህ ሰው ቆም ብለሽ አስቢ። እናንተ ናችሁ ከስር ጀግና ጀግና የምትሏት ማለት ነው። ይዛችኋት ገደል እየገባችሁ እንደሆነ አታውቁም እንጂ ማለት ነው። የምሬ ነው። እናንተ እንደናንተ አስመሳይ ያለ እንዴ? ሲጀመር አሁን እዚህ ቤት ምንም የምታስፈልጉት ነገር አይደለም። ገባ? እውነት ነው የተናገሩት። ሄርሜላ አስመሳይ አይደሉም። እህቴ አንቺ ነሽ ትክክለኛ የሆነ ቦታ የገባሽው። የሚመክርሽ ሰው ያስፈልግሻል። እውነቴን ነው የምነግርሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢ ቤተሰቦች ሰላማችሁ ይብዛልኝ። በአዲስ ቪዲዮ መጥቻለሁ። ቪዲዮ ሰምታችሁ ሀሳብ አስተያየት ስጡ፣ አብራችሁ ይቆዩ። እንግዲህ ሁላችሁም ወዳችኋለሁ። ሰላማችሁ ይብዛልኝ። ሀሳባችሁን አስተያየታችሁን እንድትሰጡ በአክብሮት ትህትና ጋብዛችኋለሁ። እስከዚያ መልካም ቆይታ። ሰው ባላይ ላይ ሙጭጭ ብሎ የእውነት ፎቶውን ራሱ ውስጥ ግድግዳ ላይ መለጠፉ ምን አስፈለገ? አወረደችው ሜሪ። በእውነት ምን አስፈለገ? ሄርሜላ ሰው የለም እንዴ ነው? እሱ ታዋቂ ስለሆነ ነው እንዲህ የምታደገድይለት ነው እኮ አልገባኝም። እንዴ ሰውኛ ቆም ብለሽ አስቢ። በሩታ ቦታ በሆነን የስ ብለሽ ለምን አታስቢም? አሁን አንቺ በሩታ ቦታ ሆነሽ ይዞሽ ጥሎሽ ቢሄድ እንደዚህ ቢያረግሽ ደስ ይልሻል? አይልሽም? ስለዚህ ለምን ሴት ሆናችሁ ለሴት ልጅ አትረዱ? እኔ እኮ አንዳንዶቻችሁ ሴቶች ትገርሙኛላችሁ። በጣም ሴት ሆናችሁ ሴትን የማትረዱ አላችሁ ማለት ነው። ማርያምን በጣም ትገርሙኛላችሁ እናንተ። እንዴ ጭራሽ ሩታ ልጁ ያብርሽ አይደለም ትላለች እንዴ? የእሷ ነው። ሌላ ስምትዩ ነገር የለሽም ጨራሽ። ሰይ የምታረጉትን አታውቁም እና ይቅር ይበላችሁ ይላል። ይቅር ይበልሽ ለአንዴ በትሽ ራሱ ይህን ፎቶ ወስደሽ አሁን ነገ አንቺን ፍቅር ብሎ የሚመጣ ወንድ ይደብራል። ሄርሜላ ቪዲዮዎችሽ እየተመለሽ ስታያቸው አንቺ ራስሽ ትጸጸቻለሽ። መኝ ማለት ነው። የምታረጊያቸው ነገሮች ነገ ዋጋ ያስከፍሉሻል። ዳንም የተናገረው ልክ ነው። አብረሽ እንደ ሩታ ያለ ሴት የትም አያገኝም። እውነት ነው። አዎ አያገኝም። ይህ ታወቀ ነው። የምር እውነት ነው እንዴ ሩታ ስትር ያለች ቆንጅዬ ሴት ናት። በዚህ እናውቃታለን እኛ። ሩታ ህፃን ሆና ነው ወደዚህ ሲመጣ ያየናት። አሁን ነው ፊታችን ያደገችው። አይገርምሽም? እንጂ ያለ ስሟማ ልስም ልሰጫት አይገባም። እዛው እንዲ ማብቃት እንደጀመራችሁ ራሳችሁ አብቁ። ነገ ታለቅሻለሽ። አንቺ የፈለግሽው ማልቀስን ስለሆነ ታለቅሻለሽ። መችስ አይቀርልሽ አይቀርልሽ። መልካም ስራ እየሰራሽ ስለሆነ ተላይም እየጻፈልሽ ነው። በደንብ የምትሰሪው ስራ በጣም ጥሩ ነው። እሷን እያስከፋችሁ እናንተ አሸሸምን። አታፍርም እንዴ? ደግሞ ቡና ላፈላ ነው። አብርሃም ሊመጣ ነው። ታዲያ ይምጣልሻ። ምን አገባን እኛ? የራሳችሁ ጉዳይ። ልጅ አንተ ነው ሲባል አንድ ቀን ልጁን እንኳን አምኖ አይቀበልም። ሁለተኛም ልጅ ሲመጣ የኔ አይደለም ጭቅጭቅ። የበፊትም ልጅ እንደዚሁ ስማ
ኧረ ፈጣሪ ሆይ እውነት ምንም አይኖረው። እውነት ንጹህ ድሃ ይሁን። ለሴት ልጅ የሚያከብር ለሴት ልጅ ክብር ያለው ለሴት ሪስፔክት ያለው ወንድ ይስጣችሁ። ማርያምን ሀብት ምንም አይሰራላችሁም። የሚያከብራችሁ ባል ይስጣችሁ። ክብር ይበልጣል ከሁሉም ነገር። የእውነት እስኪ አዱናይን ይውት። አሁን አዱናይ ጃኒን እንዴት ነው የሚንከባከባት? እንዴት ነው የሚያከብራት? እንዴት ነው የሚወዳት? እስኪ እንደሱ ሆኑ ወንዶች። የእውነት ያለው ክብር ይሄ ከፍ ዝቅ እያደረገ የልጁን እናት ከዚች ጋር ሄሄ ይላል። እኔማ ምን አገባኝ፣ ግን ያሳዝናል በጣም። ስለዚህ ውጪ ከሰው ህይወት ተብለሻል። በሰላም ውልቅ ብለሽ መውጣት ካላስ አልወጣም ካልሽ የእጅሽን ይሰጡሻል። በኋላ ታለቅሻለሽ በተራሽ። ይሄን እመኝ የምታለቅሽ ውጪ እየተባልሽ ነው፣ ውጪ እየተባልሽ ነው። አልወጣም ካልሽ ታለቅሻለሽ። ካላስ ማልቀሱ ወደሽዋል። ከዛም በኋላ ታለቅሻለሽ ብላችሁ ነበር ታያለሽ። ታመሰግኛለሽ። እወዳቸዋለሁ። እስኪ ዛሬ ደግሞ ያብርሽን መልስ እናያለን።